ሰላም ውድ ተማሪዎች በዛሬው ቪዲዮአችን 7.1.4 ናሽናል ሊበሬሽን ሙቭመንት ኢን ሳውዘርን አፍሪካ በደቡብ አፍሪካ የነበረውን የነጻነት እንቅስቃሴ የምንመለከት ይሆናል። ከዚህ በፊት በነበረው ቪዲዮአችን በሰሜን አፍሪካ፣ በምዕራብ አፍሪካ፣ በምስራቅና እንዲሁም በመካከለኛ አፍሪካ የነበረውን የነጻነት ትግል ተመልክተናል። መጀመሪያ ላይ እንዳልኳችሁ በዚህ ቪዲዮ የደቡቡን የነጻነት እንቅስቃሴና የአፍሪካን ዩኒየን ወይንም ኦርጋናይዜሽን ኦፍ አፍሪካን ዩኒቲ የምንለውን እና ስለ አፓርታይድ በማየት የዛሬውን ለሰናችንን እንጨርሳለን ማለት ነው። ሌትስ ጎ ቱ ዘ ቪዲዮ። Southern Africa was dominated by Great Britain, who colonized southern Rhodesia, today's Zimbabwe, northern Rhodesia, today's Zambia, Nyasaland, today's Malawi, Bechuanaland, የአሁኗ ቦትስዋና፣ ባሶቶላንድ፣ ሌሴቶ ኤንድ ሳውዘርን አፍሪካ። እንግዲህ ሰንተንስ ምንድን ነው ባጭሩ የሚለን ደቡብ አፍሪካን በዋናነት ተቆጣጥራት የነበረችዋ እንግሊዝ ነበረች። የደቡቡን የአፍሪካ ክፍል እንግሊዝ ነበረች በዋናነት ኮሎናይዝ አድርጋ ወይንም ቅኝ ግዝታ የነበረችዋ የምዕራብ ሀያል ሀገር። እነዛም ሀገራቶች እነማን ናቸው ሜንሊ ብለን ስንጠቅስ የመጀመሪያዋ ሳውዘርን ሮሆዲሺያ የምንላት የዛሬዋ ዚምባብዌ ማለት ነው። ኖርዘርን ሮሆዲሺያ የዛሬዋ ዛምቢያ፣ ናያስላንድ ማላዊ፣ ባቹናላንድ የአሁኗ ቦትስዋና እና ቦስቶላንድ የምንላት ሌሴቶ፣ በመቀጠልም ደግሞ ሳውዝ አፍሪካ። እነዚህ የእንግሊዝ በደቡብ አፍሪካ የነበሯት ግዛቶች ነበሩ ማለት ነው። ሳውዝ አፍሪካ ኢንተርን አፍተር ደ ፈርስት ወርልድ ዋር ኬም ቱ ኦኩፓይ ሳውዝ ዌስት አፍሪካ ናሚቢያ ዘ ጀርመን ኮሎኒ ኢን ዘ ኔም ኦፍ ዘ ሊግ ኦፍ ኔሽን። እንግዲህ ደቡብ አፍሪካ የአንደኛ የዓለም ጦርነት 1918 ሲጠናቀቅ ከዚህ በፊትም እንደተመለከት ነው የጀርመን ግዛቶች ሙሉ በሙሉ በሚባል ደረጃ ተቀምታለች። ያሏትን አፍሪካ ላይ ያሏትን ፋር ኢስት ላይ ያሏትን ግዛቶች ጀርመን ተቀምታ እንደነበር አይተናል። ሊግ ኦፍ ኔሽን ከዩናይትድ ኔሽን በፊት የነበረው የዓለም አቀፉ ተቋም ከዚህ በፊትም እንዳየነው ማለት ነው ሊግ ኦፍ ኔሽን ናሚቢያን ወይንም በድሮ ሰዓቷ ሳውዝ ዌስት አፍሪካ የምትባለዋን ለማን ሰጠ ማለት ነው? ለደቡብ አፍሪካ አሳልፈው ሰጧት ማለት ነው። ማነው አሳልፎ የሰጠው? ሊግ ኦፍ ኔሽን ሳውዝ ዌስት አፍሪካን ወይንም ናሚቢያን ለደቡብ አፍሪካ ሰጧት ማለት ነው። እነሱ የሰጧት ለምንድን ነው? ነፃነቷን እስክታገኝ ድረስ ዴሞክራሲ እንዲሁም የሰላም መረጋጋት እንዲሁም የመሳሰሉ ሀገርን ለመምራት የሚያገለግሉ ዋና ዋና ኩነቶች እስኪሟሉ ድረስ ለደቡብ አፍሪካ ሰጥቷት ነበር። ነገር ግን ደቡብ አፍሪካ ያንን ኃላፊነቷን በመጣስ ወረረቻት ማለት ነው ናሚቢያን። The other colonial power that had colonies in southern Africa was Portugal, which dominated Angola and Mozambique. ሌላኛዋ የምዕራብ ሀያል ሀገር የደቡቡን የአፍሪካ ክፍል ተቆጣጥራ የነበረችዋ ፖርቹጋል ነች። እነዚያም የፖርቹጋል ግዛቶች የነበሩት አንጎላ እና ሞዛምቢክ ነበሩ ማለት ነው። እዚህ ጋር ምንድን ነው የምንመለከተው? ደቡብ አፍሪካን በዋናነት ሶስት አካላቶች ዶሚኔት አድርገዋታል። ሁለቶቹ የምዕራብ ሀገራቶች ናቸው፣ እንግሊዝ እና ፖርቹጋል ማለት ነው። ደቡብ አፍሪካ ደግሞ ናሚቢያን ወረረቻት ማለት ነው። ሊግ ኦፍ ኔሽን እንድትቆጣጠራት ዋና ዋና ነገሮቿን ዴሞክራሲዋን እስክታረጋጋ ድረስ ኃላፊነት ቢሰጣትም ለደቡብ አፍሪካ እሷ ግን ኦኩፓይ ያደረገቻት ወይንም ወረረቻት ማለት ነው። The dominant term of the Southern African history of the 1960s and 70s was the revolutionary tide of liberation movement in the armed struggle in the settler colonies of South Africa, Rhodesia, Mozambique and አንጎላ ኤንድ ናሚቢያ። እንግዲህ በተጠቀሱት በእነዚህ ሳውዝ አፍሪካ፣ ደቡብ አፍሪካ፣ ሮሆዲሺያ፣ ሞዛምቢክ እና አንጎላ በመቀጠል ናሚቢያን በመሳሰሉት ሀገራቶች የደቡቡ የአፍሪካ ክፍል በ1960ዎቹ እና በ1970ዎቹ የነበረው ሁኔታ አርምድ ስትረግል ወይንም ወታደራዊ ትግልን ያማከለ ነበረ ማለት ነው። እነዚህን ሰትለር ኮሎኒስ የምንላቸውን የነጭ ሰፋሪ ያለባቸውን ቅኝ ግዛቶች በማባረር እነዚህ የተጠቀሱት ኦልሞስት አምስቱ ሀገራቶች ሰላማዊ መንገድን አልመረጡም። ወራሪ አካላቶችን በትግል ነበር ያባረሩት ማለት ነው። ሌላኛው ስለ ዛምቢያ ነው የምንመለከተው። ኬኔዝ ኳንዳ was the head of the Zambia African National Congress and its successor, the United National Independence Party UNIP። ኬኔዝ ኳንዳ የሚባለው እንግዲህ የናሽናል ኮንግረስ ፓርቲ ዋና ኃላፊ ወይንም ሄድ ነበረ ማለት ነው። ሲቀጥል ደግሞ የዩናይትድ ናሽናል ኢንዲፔንደንስ ፓርቲ የምንለው ወይም ዩኤንአይፒ የምንለውም ፓርቲ ቀጥሎ እንደ ዋና አስተዳዳሪ የነበረው
ይሄ ኬንስ ኳንዳ የምንለው ነበር። 1962 ዘ ዩኤንአይፒ ኦር ዩናይትድ ኔሽናል ኢንዲፔንደንስ ፓርቲ ኦርጋናይዝድ ማሲቭ ካምፔን ኦፍ ሲቪል ዲስኦቢዲየንስ አጌንስት ዘ ብሪቲሽ ሩል። በ1962 ይሄ ዩኤንአይፒ የምንለው በኬንስ ኳንዳ የሚመራው ፓርቲ እንግሊዝ ላይ ሲቪል ዲስኦቢዲየንስ አደረገ። ሲቪል ዲስኦቢዲየንስ ማለት ምን ማለት ነው? ቀጥተኛ ትርጉሙ ማህበራዊ አለመገዛት ማለት ነው። እንዴት ነበረ ዲስኦቤ ያደረጉት ወይም ያልተገዙት ስንል እንግሊዝ ከሀገሯ የምታስመጣቸውን እቃዎች የዛምቢያ ሀገር ላይ የሚኖሩት ህዝቦች አንገዛም ብለው ቦይኮት አደረጉ። የስራ ማቆም አድማን የመሳሰሉ ነገራቶች በሰላማዊ መንገድ ለመፍታት ሞከሩ ማለት ነው። ነገር ግን ከላይ የጠቀስናቸው አምስቱ ሀገራቶች ግን ቅኝ ገዢዎቻቸውን በጦርነት ነበረ የሄዱበት ማለት ነው። Early in 1964, an election based on universal adult suffrage gave UNIP a decisive majority and it was supported by nearly a third of the white voters. በ1964 ምርጫ ተደረገ። ዩኒቨርሳል አዳልት ሰቨሬጅ ማለት ኢሌክሽን ማለት ነው። ሶ ያንንም ምርጫ ተከትሎ ዩኤንአይፒ ያልነው ይሄ ዩናይትድ ኔሽናል ኢንዲፔንደንስ ፓርቲ ያልነው በጣም ብዙ ህዝብ መረጠው። ጥቁሮች ብቻ ሳይሆኑ አንድ ሶስተኛ የሚሆኑት ነጮችም መረጡት ማለት ነው። On October 24, the country became the independent republic of Zambia within the Commonwealth and with ኳንዳ ሰርቪንግ አዝ ኤግዜኪዩቲቭ ፕሬዚደንት። በኦክቶበር 24 እንግዲህ ዛምቢያ ነፃነቷን አወጀች ማለት ነው። በመቀጠልም ደግሞ ሀገሪቷን ሪፐብሊክ አደረጓት ማለት ነው። ኢንዲፔንደንት ሪፐብሊክ አደረጓት። ሪፐብሊክ ማለት ምን እንደሆነ ከዚህ በፊት ነግሬያቸዋለሁ። ለማስታወስ ያክል በንጉስ የማትመራ ሀገር ሪፐብሊክ ትባላለች ማለት ነው። እዚህ ጋር ኮመንዌልዝ ማለት እንግሊዝ ያቋቋመችው ነው ተቋም ነው። ምን ማለት ነው? ነፃነት ለሰጠቻቸው የአፍሪካ ሀገራቶች ሊሆኑ ይችላሉ፣ ወይንም ከአፍሪካ ውጭ ላሉ ሀገራቶች በእንግሊዝ ቁጥጥር ስር የነበሩ ሀገራቶች ነፃ ከወጡ በኋላ እዚህ ኦርጋናይዜሽን ውስጥ እንዲገቡ ይፈቀድላቸዋል። ያ ማለት ኦልሬዲ ነፃ ናቸው፣ ወይንም ከኮሎኒያሊዝም ከቅኝ ግዛት ነፃ ወጥተዋል። ነገር ግን ይህንን ፓርቲ በመቋቋም ከእንግሊዝ ጋር የነበራቸውን የቋንቋ የአኗኗር ዘይቤ የሚያስቀጥሉበት ሂደት ነው ማለት ነው። ሶ ዛምቢያም መጀመሪያም ላይ እንዳየነው ኬኔዝ ኳንዳን የመጀመሪያ ስራ አስፈጻሚ ፕሬዚደንታቸው ወይንም ጠቅላይ ሚኒስትራቸው አድርገው ሾሙት ማለት ነው። ሲሚላርሊ ናያስላንድ ቢካም ኢንዲፔንደንት ኢን 1964 አዝ ማላዊ ዊዝ ሃስቲንግስ ካሙዙ ባንዳ አዝ ኢትስ ፕሬዚደንት። በተመሳሳይ ሁኔታ እንግሊዞች ናያስላንድ ብለው የሚጠሯት ሀገር የአሁን ስሟ ማላዊ የሆነችዋ ማለት ነው 1964 ላይ ካሙዙ ባንዳን የመጀመሪያ ፕሬዚዳንታቸው አድርገው ነፃነታቸውን አወጁ ማለት ነው። ኢን 1966 ባስቶላንድ ናው ሌሴቶ ኤንድ ባቹናላንድ ሪኔምድ ቦትስዋና ቢከም ኢንዲፔንደንት። በ1966 ደግሞ እነዚህ ሌሴቶ እና ቦትስዋናም ነፃነታቸውን አወጁ ማለት ነው። The British Island colonies of Mauritius and Seychelles actually became independent in 1968 and 1976 respectively. የእንግሊዝ የቀኝ ግዛት የነበሩት አይላንዶች ወይንም በአይላንድ ማለት በውሃ የተከበበ ደረቃማ ስፍራ አይላንድ ይባላል እና እነዚህ ሁለቱ አይላንዶች በ1968 እና በ1976 በተከታታይ ከእንግሊዝ ግዛት አገዛዝ ነፃ ሊወጡ ችለዋል ማለት ነው። ሳውዝ ሮሆዲሺያ ዚምባብዌ የዛሬዋ ዚምባብዌ ማለት ነች። ሮድ ቱ ኢንዲፔንደንስ ኦልሶ ሃድ ኢትስ ቻሌንጅስ። የዚምባብዌም የነፃ አወጣት ቻሌንጆች ነበሩ፣ ወይንም ሲምፕሊ ነፃ የወጣች ሀገር አይደለችም። ኢን 1965 ዘ ሬሲስት ዋይት ሰትለርስ አንደር ዘ ሊደርሺፕ ኦፍ አያን ስሚዝ ዲክሌርድ ዋት ዋዝ ኮልድ ዩኒላተራል ዲክሌሬሽን ኦፍ ኢንዲፔንደንስ። በ1965 በብሔርተኝነት የተጠመቀው ግለሰብ አያን ስሚዝ የምንለው ግለሰብ ማለት ነው ዚምባብዌን ወይንም ደግሞ ሳውዝ ሮሆዲሺያን ዩኒላተራል ዲክሌሬሽን ወይንም ደግሞ ግላዊ የነፃነት አዋጅ በምንለው መልኩ ሀገሪቷን ነፃ አወጣ ማለት ነው። ይህ ማለት ባጭሩ ምንድነው? ዩኒላተራል ዲክሌሬሽን ኦፍ ኢንዲፔንደንስ ማለት የትኞቹም ቅኝ ጊዜ ሀገራቶች ሊሆኑ ይችላሉ እንደ እንግሊዝ፣ ፈረንሳይ፣ ጣሊያን የመሳሰሉት ሀገራቶች ልክ ቅኝ የገዟቸውን ሀገራቶች ነፃ በሚሰጡ ሰዓት ውል ተፈራርመው ነው ነፃነት የሚሰጡት ወይንም ደግሞ የሚፈርሙት ሪል የሆነ ዲክለሬሽን ወይም አዋጅ ይኖራል ማለት ነው። ይሄ አያን ስሚዝ የሚባለው ብሔርተኛ ወይንም ዘረኛ ግን
ይህንን አላደረገም። በራሱ የእንግሊዞችን ፈቃድ ሳይጠይቅ ሳውዝ ሮሆዲሻ ወይንም ዚምባብዌ ነፃ ናት በሚል አወጀ ማለት ነው። ዚስ ስቴፕ ዲሌይድ ማጆሪቲ ሩል ኢን ዛት ካንትሪ። ይህም ሁኔታ ማጆሪቲ ሩል የምንለው ወይም ዴሞክራሲ ማለት ነው ዚምባብዌ ላይ እንዳይገባ መሰናክል ሆነ። ብላክ አፍሪካንስ ኤንድ ዘ ብሪቲሽ ገቨርንመንት ሪጀክትድ ዚስ ዋን ሳይድድ ዲክላሬሽን ኦፍ ኢንዲፔንደንስ። ይህንንም ተቀጥሎ ብዙሃን ጥቁሮች ወይንም ደግሞ ዚምባብዌያኖች ማለት ነው ኔቲቭ ወይንም ደግሞ የሀገር ባለቤቶቹ ወይንም ባለ ሀገሮቹ ማለት ነው ይህንን ነገር ተቃወሙት። በመቀጠልም እንግሊዝም በዚህ ነገር አልተስማማችም ነበረ። ምክንያቱም ቅድም እንዳልኳችሁ ዩኒላተራል ዲክላሬሽን ኦፍ ኢንዲፔንደንስ ያልነው መንገድ ነው የተከተለው። የእንግሊዝን ፍቃድ አልጠየቀም። ጀስት በቃ ዚምባብዌ ነፃ ናት ብሎ በራሱ ነው ያወጀው የነበረው ማለት ነው ይሄ አያን ስሚዝ የምንለው ግለሰብ። However, the British failed to take military action to suppress the white minority racist government in South Rhodesia. ነገር ግን እንግሊዝ በአያን ስሚዝ ሀሳብ አትስማማ እንጂ ጦርነት አልከፈተችም ወይንም ወታደራዊ እርምጃ አልወሰደችም። ያንንም ያደረገችው ደግሞ ሲምፕሊ እዚህ መጽሐፉን ባይገልጸውም ነጮች ስለሆኑ ነው ማለት ነው። ሮሄዲሺያ ላይ ወይንም ዚምባብዌ ላይ የነበሩት ነጭ ሰፋሪዎች በጣም ዘረኛ ነበሩ ማለት ነው። ልክ እንደ ደቡብ አፍሪካ ሁሉ ዘስ አፍሪካንስ ሪዞርት ቱ ጉሬላ ፋይቲንግ። ይህንን ተከትሎ እነዚህ ዚምባብዌያኖች ወይም አፍሪካንስ የምንላቸው ጉሬላ ዋርፌር ወይንም ደግሞ አጥቅተህ አምልጥ የሚባለውን የጦርነት ስትራቴጂ በመጠቀም ትግላቸውን ጀመሩ። A long and bitter war was fought by the Zimbabwe African National Union, ZANU, and Zimbabwe African People's Union, ZAPU, led by Robert Mugabe and Joshua Komo, respectively. እንግዲህ እነዚህ ሁለቱ ፓርቲዎች ዛኑ ኤንድ ዛፑ የሚባሉት የአያን ስሚዝን ወይንም ደግሞ የነጭ ሰፋሪዎችን ማይኖሪቲ ናቸው ወይንም ዚምባብዌ ላይ አነስተኛ የህዝብ ቁጥር ያላቸው ናቸው። ጥቁሮቹ ደግሞ በተቃራኒ ሁኔታ በጣም ብዙ ኔቲቭም እንደመሆናቸው መጠን ጥቁሮቹ በጣም ብዙ ናቸው። ነገር ግን የፖለቲካውን ስፌር ዶሚኔት ያደረጉት በአያን ስሚዝ የሚመሩት ነጭ ሰፋሪዎቹ ነበሩ ማለት ነው። ያንን ለመዋጋት እነዚህ ሁለቱ ፓርቲዎች በሮበርት ሙጋቤ እና በጆሹ ኮሞ እየተመሩ ይህንን የነጭ ሰፋሪውን አገዛዝ ለማስወገድ ሙከራ አድርገዋል ማለት ነው። ሙከራ ማድረግ ብቻ ሳይሆን ተሳክቶላቸው ዚስ ቢተር ስትረግል ብሮት ዘ ዋይት ማይኖሪቲ ሩል ቱ አን ኤንድ ማለት ነው። ይሄ ጠንካራ እና ደም አፋሳሽ የነበረው ጦርነት ወይንም ትግል ተሳክቶ የነጭ አነስተኛ አገዛዞችን ወይንም ደግሞ ነጮቹ ማይኖሪቲ ናቸው እነሱን ሊያስወግዷቸው ቻሉ ማለት ነው። A majority rule was established in April 1918. የብዝሃ ድምፅ ወይንም ደግሞ ዲሞክራሲ የምንለው ነገር ዚምባብዌ ላይ በ1980 ላይ ሊጸድቅ ቻለ ወይንም ሊመጣ ቻለ። ሮበርት ሙጋቤ became the first prime minister and South Rhodesia adopted the name ዚምባብዌ ማለት ነው። የዛኑ ፓርቲ መሪ የነበረውን ሮበርት ሙጋቤን የመጀመሪያ ጠቅላይ ሚኒስትራቸው አድርገው ሾሙት። በመቀጠልም ሳውዝ ሮሆዲሺያ የነበረውን ስማቸውን ዚምባብዌ ብለው ሰየሙት ማለት ነው። By the Versailles Peace Treaty at the end of World War I, South West Africa, present-day Namibia, was taken away from Germany and put under the Republic of South Africa, African mandatory rule. ቀደም እንዳልኳችሁ የቨርሳሊሱ ስምምነት ከአንደኛው የዓለም ጦርነት በኋላ የተደረገ የሰላም ስምምነት ነው። በዛ ስምምነት አማካኝነት ሳውዝ ዌስት አፍሪካ የምትባለዋን ወይንም የአሁኗን ናሚቢያን ከጀርመን ቀምተው ለማን ሰጡ ማለት ነው? ለሪፐብሊክ ኦፍ ሳውዝ አፍሪካ ወይንም ለደቡብ አፍሪካ ሰጧት ማለት ነው። ያንንም የሰጧት ቅድም እንደነገርኳችሁ እንድታስተዳድር ነው። ዴሞክራሲ እስኪመጣ ወይንም ሀገሪቱ መረጋጋት ላይ እስክትደርስ ድረስ ደቡብ አፍሪካ አቅም ስላላት እሷ እንድታስተዳድር ተሰጥቷት ነበረ። ነገር ግን እሷ ኦኩፓይ ያደረገቻት ወረረቻት ማለት ነው። After the Second World War, the responsibility of looking after the mandate territories was transferred to the United Nations UN Trust Territories ማለት ነው። ከሁለተኛው የዓለም ጦርነት በኋላ ማለትም ሊግ ኦፍ ኔሽን ነበረ። ከሁለተኛው የዓለም ጦርነት በፊት የነበረው ዓለም አቀፋዊ ተቋም ሊግ ኦፍ ኔሽን ነበረ። ልክ ሊግ ኦፍ ኔሽን ሁለተኛው የዓለም ጦርነት ካበቃ በኋላ ወደ ዩናይትድ ኔሽን ተቀይሮ ዩኤን የምንለው ወይንም ደግሞ የተባበሩት መንግስታት ድርጅት ኃላፊነቱን ተቀበለ ማለት ነው። የማንን ኃላፊነት? የናሚቢያን ወይንም ደግሞ ሳውዝ ዌስት አፍሪካ የምንለውን ኃላፊነት የማስተዳደር ግዴታው በዩኤን ላይ ወይንም በዩናይትድ ኔሽን ላይ ወደቀ። In such a way, Spanish Guinea gained independence in 1968
ኤንድ ወዝ ሪኔምድ ኢኳቶሪያል ጊኒ። በመቀጠልም ደግሞ የስፓኒሿ ጊኒ በ1968 ላይ ነፃነቷን በማገኘት ኢኳቶሪያል ጊኒ ተባለች ማለት ነው። በት ሳውዝ ዌስት አፍሪካ ኢንተርድ ኢንቱ ኤ ሎንግ ኤንድ ቢተር ዋር አጌንስት ዘ ሪፐብሊክ ኦፍ ሳውዝ አፍሪካ። ይቺ ሳውዝ ዌስት አፍሪካ ወይንም ናሚቢያ ያልናት ሀገር ማለት ነው ከደቡብ አፍሪካ ጋር ጦርነት ነበረ ያደረገችው። ማለትም ደቡብ አፍሪካውያኖች ሀገራቸውን ለቀው እንዲወጡ። ዘ ስትረግል ዋዝ ኦርጋናይዝድ ኤንድ ሌድ ባይ ዘ ሳውዝ ዌስት አፍሪካን ፒፕል ኦርጋናይዜሽን ስዋፖ የምንለው ማለት ነው። ስትረግሉ ወይንም ትግሉ የተደረገ የነበረው ይህ ሳውዝ ዌስት አፍሪካን ፒፕል ኦርጋናይዜሽን በሚባለው ተቋም ነበረ። ኢንተርናሽናል ዲፕሎማቲክ ፕሬር ዌር አክቹዋሊ ኦልሶ ፑት ኦን ሳውዝ አፍሪካ። ዓለም አቀፋዊ ዲፕሎማሲያዊ ጫና በደቡብ አፍሪካ ላይ የተደረገባት ነበረ ናሚቢያን ወይንም ሳውዝ ዌስት አፍሪካ ያልናትን ሀገር ለቀው እንዲመጡ። ፋይናሊ ሳውዝ ዌስት አፍሪካ ወን ኢትስ ኢንዲፔንደንስ ኢን 1990 ኤንድ ሪኔምድ ናሚቢያ። በመጨረሻም በ1990 ላይ ሳውዝ ዌስት አፍሪካ ነፃነቷን አግኝታ ስሟን ናሚቢያ ብላ ሰየመች ማለት ነው። በመቀጠል የምንመለከተው አፓርታይድን ሳውዝ አፍሪካ ለየት ያለ ከቅኝ ግዛቶች ሁሉ ለየት ያለ የአስተዳደር ዘይቤ ነበረ ማለት ነው። አፓርታይድ የምንለው ሜቢ ሰምታችሁትም ሊሆን ይችላል ከዚህ በፊት። አፓርታይድ የምንለው በአጭሩ ለመግለጽ ያክል ደቡብ አፍሪካ ላይ ብዙሃኑ እንደሚታወቀው ጥቁር ነው። ነገር ግን ነጮች የደች ህዝቦች ወይንም ፖርቹጋል አካባቢ ያሉ ህዝቦች በ16ኛው መቶ ክፍለ ዘመን ወይም በ17ኛው መቶ ክፍለ ዘመን ወጥተው ወደ ደቡብ አፍሪካ በመምጣት ሰፍረው ነበር ከቅኝ ግዛት ቀደም ብሎ ማለት ነው። በመቀጠልም ደግሞ የቅኝ ግዛት ወይንም ደግሞ የኮሎኒያሊዝም የምንለው 19ኛው መቶ ክፍለ ዘመን ከጀመረ በኋላ የእንግሊዝ ነጭ ሰፋሪዎችም መጥተው ደቡብ አፍሪካ ላይ ሰፍረው ነበር። እነዚህ ነጮቹ ደቡብ አፍሪካ ላይ ቁጥራቸው አነስተኛ ይሁን እንጂ ዋና ዋና የሚባሉትን የመንግስት ስልጣናቶች የተቆጣጠሩት እነሱ ናቸው። ያንንም ተከትሎ ጥቁሮቹን በጣም ያገሏቸው ነበረ። ፖለቲካሊ፣ ኢኮኖሚካሊ እንዲሁም ካልቸራሊ በባህልም ጭምር የጥቁር ህዝቦችን ያገሏቸው ነበረ። ያንን ሴንስ ነው አፓርታይድ ብለን የምንጠራው ማለት ነው። 2 years after South Africa was freed from actually British rule in 1910, the African National Congress ANC was formed in 1912, aimed at struggling for the rights of the black population. ከሁለት ዓመት በኋላ ማለት ነው ከ1910 እንግሊዝ ለደቡብ አፍሪካ ነፃነቷን ከሰጠቻት በኋላ 1912 ላይ ከሁለት ዓመት በኋላ አፍሪካን ኔሽናል ኮንግረስ የምንለው ኤኤንሲ ተቋቋመ ማለት ነው። ይህ ኤኤንሲ የምንለው ተቋም ወይንም የትግል መደብ የተፈጠረው የነጮቹን ለመታገል እነዚህን አፓርታይድ የሚፈጽሙትን ግለሰቦች ወይንም አካላቶች ለመቃወም ለማስወገድ ነበረ ማለት ነው። ላተር ዘ ኤኤንሲ ክሪስታላይዝድ ኢትስ ዴማንድ ኢንቱ ኤ ኮል ፎር ዋን ማን ዋን ቮት። በኋላ ላይ ግን ይሄ ኤኤንሲ የምንለው ፓርቲ ሀሳቡን በጣም ሰፋ አደረገና ዋን ማን ዋን ቮት የምንለው ወይንም ደግሞ ዲሞክራሲ የምንለውን ማጆሪቲ ሩል የምንለው ነገር ደቡብ አፍሪካ ላይ ለማስፈን አስበው ማለት ነው። ያ ማለት ነጮቹ በዲሞክራሲ በሰዓቱ መተዳደር አልፈለጉም፣ ዶሚኔት አድርገው መቆየት ነበር የፈለጉት ማለት ነው። in 1948 a general election brought the Afrikaner National Party to power. በ1948 በተደረገው ምርጫ አፍሪካነር የምንለው ናሽናል ፓርቲ ስልጣን ያዘ ማለት ነው። it was a party made up of extreme racist group. ይህ አፍሪካነር የምንለው ፓርቲ ደግሞ በጣም ዘረኛ በሆኑ ኤክስትሪሚስት በሆኑ ፋንዳሜንታሊስት ወይንም ደግሞ ጽንፈኛ በሆኑ ግሩፖች ነበረ የተከበበ የነበረው። it promoted a policy of discrimination which came to be known as apartheid. ይህ አፍሪካነር የምንለው ፓርቲ ዲስክሪሚኔት ያደርጋቸው ነበረ ጥቁሮቹን፣ ቅድምም እንደጠቀስኩላቸው ማለት ነው። ያንን ሁኔታ ነው አፓርታይድ ብለን የምንጠራው ማለት ነው። አፓርታይድ ሚንስ ሴፐሬት ዴቨሎፕመንት ኦፍ ሬስ ኢን ዋይት ዶሚኔሽን ኦፍ ዘ ማጆሪቲ ብላክስ ባይ ዘ ማይኖሪቲ ዋይትስ ማለት ነው። አፓርታይድ ማለት ስሙም እንደሚነግረን የተለያየ ማለት ነው። ሁለት የተለያዩ አካላቶች ይኖራሉ፣ የበላይና የበታች በዘር አማካኝነት የበላይና የበታች። ነጮቹ ዶሚኔት አድርገው የበላይ ሆነው ጥቁሮቹ ደግሞ ብዙ ይሆኑ እንጂ ብዛታቸው ከፍተኛ ይሁን እንጂ ግን በነጮቹ ዶሚኔት ተደርገው ወይም የበላይነት ይመሩ ነበረ ማለት ነው። ያንን ሁኔታ ነው አፓርታይድ የምንለው። አፓርታይድ denied all political rights to black and other non-whites.
አፓርታይድ ሙሉ የፖለቲካ ስልጣንን ለጥቁሮች ለመስጠት ፈቃደኛ አልነበረም። ለየትኛውም ነጭ ላልሆነ አካል ፖለቲካዊ ስልጣን አይገባም ብለው ነው የሚያስቡት። አንደር አፓርታይድ 87% ኦፍ ኦል ላንድ ኢን ሳውዝ አፍሪካ ዋዝ ሪዘርቭድ ፎር ዋይት። 87 የሚሆነው ፐርሰንት የሀገሪቱ መሬት ማለት ነው ነጮቹ ነበሩ የተቆጣጠሩት። ነገር ግን ከቁጥር አንጻር ስንመለከታቸው ነጮቹ ከ100% 10% ቢሆኑ ነው ማለት ነው። አብዛኛው ጥቁር ነው። ነገር ግን የመሬቱን መጠን የተቆጣጠሩት ደግሞ በአፓርታይድ ስርዓት ይመሩ የነበሩት እነዛ ዘረኞቹ ነጮች ነበሩ ማለት ነው። አደር ቱ ዚስ ዘ ሬሲስት ናሽናሊስት ፓርቲ ካንስልድ ኦል ኖሚናል ራይትስ ዘ ብላክ ዩዝድ ቱ ሃቭ። በዚህም አልበቃ ብሏቸው ማለት ነው እነዚህ አፓርታይድ የሚያራምዱት ነጮች ጥቁሮች የነበራቸውን ስማዊ ወይንም ደግሞ ተግባራዊ ያልሆነ መብት ነጠቋቸው ማለት ነው። ሙሉ በሙሉ ጥቁሮች መብት እንደሌላቸው አድርገው መሰየም ጀመሩ። ኢት ፓስድ ሰቨራል ላውስ ዛት ዲፕራይቭድ አፍሪካንስ ኦፍ ዜር ፖለቲካል ኤንድ ሂውማን ራይትስ ኤንድ ኢምፖዝድ ሪጅድ segregation, sport, recreational area, ስኩል፣ ሆስፒታል፣ ባስ ኢቲሲ። ሶ ምንድን ነው ያደረጓቸው ማለት ነው ለአፍሪካውያኖቹ ወይንም ለጥቁሮቹ ምንም አይነት የፖለቲካ እንዲሁም የሰብአዊ መብት እንዳያገኙ። በመቀጠልም ደግሞ ጥቁሮቹን በጣም ሰግሪጌት ያደርጓቸው ነበረ ወይንም ደግሞ ይነጥሏቸው ነበረ። ስፖርት ላይ እንዳይሳተፉ፣ የመዝናኛ ቦታዎች ላይ እንዳይገኙ፣ ትምህርት ቤት፣ ሆስፒታል እንዲሁም ባስ ውስጥ እንዳይስተናገዱ ጥቁሮቹን በጣም ይጨቁኗቸው ነበረ ማለት ነው። In reaction to such a repressive act, widespread demonstrations and riots were held many times. ይህንንም ተከትሎ ጥቁሮቹ በጣም ብዙ የሚባል ሰላማዊ ሰልፍና አመፅን ያደርጉ ነበረ ማለት ነው። In 1952, the ANC led by Albert Lutley, Oliver Tambo, Nelson Mandela and Walter Sisulu waged a campaign of passive resistance to the various discriminatory rules. በ1952 ኤኤንሲ የምንለው ፓርቲ ወይም 1912 ላይ የተቋቋመ ማለት ነው በእነዚህ ግለሰቦች ነበረ ይመራ የነበረው። ከነዚህ ውስጥ በጣም ታዋቂው ኔልሰን ማንዴላ የምንለው ነው። ለጥቁሮች መብት ለ27 ዓመታቶች እና ከዛ በላይ የታሰረው ማለት ነው። ለነሱ ለጥቁሮች ነፃነት ሲል ያለምንም ፍርድና ያለምንም ህጋዊ ማስረጃ ለ27 ዓመታቶች ታስሯል ኔልሰን ማንዴላ። ዓለማችን ላይ ተጽዕኖ ፈጣሪ ከሚባሉ ግለሰቦች መካከል አንዱ ነው ማለት ነው። ሶ እነዚህ ግለሰቦች የኤኤንሲ ፓርቲ መሪ የነበሩት ፓሲቭ የሆነ ወይም ወታደራዊ ያልሆነ መንገድን ነበረ ሲከተሉ የነበሩት። በሰላማዊ ሰልፍ፣ በስራ ማቆም አድማ በመሳሰሉት የነጮቹን የበላይነት ይቃወሙ ነበረ ማለት ነው። በት ዘ ገቨርንመንት ኮንቲኒውድ ዊዝ ኢትስ ሪፕሬሲቭ ፖሊሲ። የነጩ መንግስት ግን አፍሪካነስ ያልነው ፓርቲ እነዚህን ጥቁሮችን በጣም ሪፕሬስ ያደርጋቸው ወይም ይጨቁናቸው ነበረ። On 21 March 1960, police fired on peaceful and unarmed demonstrators at Sharpeville. በ21 ማርች 1960 ማለት ነው ፖሊሶች ባልታጠቁና ሰላማዊ በሆኑ ህዝቦች ላይ መሳሪያ ማርከፍከፍ ጀመረ ማለት ነው። እነዚህ ግለሰቦች ለምንድን ነበር የወጡት? ለሰላማዊ ሰልፍ ነበር የወጡት ማለት ነው። የነጮቹን ዶሚነንስ ወይንም የነጮቹን የበላይነት ለማስወገድ ሰላማዊ ሰልፍ በወጡ ህዝቦች ላይ፣ ባልታጠቁ ህዝቦች ላይ፣ ሰላማዊ በሆኑ ህዝቦች ላይ ፖሊስ የጦር መሳሪያ ማርከፍከፍ ጀመረ ማለት ነው። ያንንም ተከትሎ 72 people were killed and some 186 including women and children were wounded ማለት ነው። 72 የሚሆኑ ግለሰቦች ሞቱ። ወደ 186 ህፃናትና ሴቶችንም ጨምሮ ቆሰሉ ማለት ነው በተተኮሰባቸው መሳሪያ አማካኝነት። The incident is remembered as the Sharpeville massacre. ሁኔታው ሸፐቪሊ ማሳካር ተብሎ እስከ ዛሬም ድረስ ይታወሳል ማለት ነው። The act arose ወርልድ ዋይድ ኮንዶሚኔሽን። ይሄ ሁኔታ ነጮቹን ጥቁሮቹ ላይ ያደረጉት ሁኔታ ዓለም አቀፍ የሆነ ጫና መጣባቸው ማለት ነው። ሜኒ ኔሽንስ ኢናክትድ ኢኮኖሚክ ሳንክሽን አጌንስት ዘ ሬሲስት ገቨርንመንት ኦፍ ሳውዝ አፍሪካ። በደቡብ አፍሪካ አፓርታይድን ያራምዱ በነበሩ አነስተኛ ነጮች ማለት ነው የኢኮኖሚ ሳንክሽን ወይም የኢኮኖሚ ማዕቀብ ተጣለባቸው ማለት ነው። The racist government arrested the opposition leaders including Nelson Mandela and banned all black political organization as illegal ማለት ነው። ይሄ ዘረኛ የሆነው በነጮቹ በአነስተኞቹ ዘረኞች ይመራ የነበረው ፓርቲ ተቃዋሚዎቹን ኔልሰን ማንዴላንም ጨምሮ ቅድም እንዳልኳችሁ አሰራቸው ማለት ነው። በመቀጠልም ጥቁር ፖለቲካዊ እንቅስቃሴ ወይንም በጥቁሮች የሚመራ የፖለቲካ ኦርጋናይዜሽንም ተቋም እንዳይኖር ሙሉ በሙሉ ህገ ወጥ ነው በማለት ከለከለ ማለት ነው።
Mandela was in jail at Robben Island until he was released in 1990 በ1990 እስኪለቀቅ ድረስ ለ27 ዓመታቶች በሮቢን አይዝላንድ ላይ ታስሮ ነበረ ማለት ነው ማንዴላ። እዚህ ላይ ነው እንግዲህ ወደ 76 የሚሆኑ ሰላማዊ ሰልፍ የወጡ ግለሰቦች ላይ እነዛ ነጭ ሰፋሪዎች የገደሏቸው ማለት ነው። ዘ ስትረግል ኦፍ ዘ ኤኤንሲ ፋይናሊ ቦር ፍሩት። ነገር ግን ኤኤንሲ የተመሰረተበትን ዓላማ በማሳካት የደቡብ አፍሪካን ነጻነት ለማወጅ ተሳክቶለት ነበረ። አፓርታይድ ወዝ አቦሊሽድ ኤንድ ዋን ማን ዋን ቮት ወዝ ኢንትሮዲውስድ ኢን ሳውዝ አፍሪካ። አፓርታይድን ወይንም የነጮችን የበላይነትን በማስወገድ ዲሞክራሲ ወይንም ዋን ማን ዋን ቮት የሚለው አስተሳሰብ ደቡብ አፍሪካ ላይ እንዲገባ ተደረገ። In April 1994, Mandela won the election and held office as the first democratically elected president of the Republic of South Africa ማለት ነው። እንግዲህ 1994 ላይ የመጀመሪያው የሀገሪቱ ፕሬዚደንት በመሆን በዲሞክራሲ የተመረጠ የመጀመሪያው ፕሬዚደንት በመሆን ማንዴላ ኦፊሱን ያዘ ወይንም ደግሞ የመንግስት ስርዓቱን ቀጠለ ማለት ነው። ወይንም ደግሞ እንደ ፕሬዚደንት ተመረጠ ማለት ነው። he was able to reconcile black and whites in peace። እንግዲህ ኔልሰን ማንዴላ ነጮችንም ጥቁሮችንም በሰላማዊ መንገድ ወይንም ደግሞ እኩሌታ በተሞላበት መልኩ ማስተዳደር ጀመረ። in 1999 he left the presidency for the next democratically elected president who happened to be his second in command in the ANC ማለት ነው። በ1999 ማለት ነው በሁለተኛው የዴሞክራሲያዊ ምርጫ ኔልሰን ማንዴላ በአፍሪካ ነባራዊ ሁኔታ በማይታወቅ መልኩ ስልጣኑን ለቀጣዩ ፕሬዝዳንት አሳልፎ ሰጠ። ማንዴላ has left a rich legacy of democratic government in South Africa። ዴሞክራሲያዊ ስርዓት ደቡብ አፍሪካ ላይ እንዲሰፍን ማንዴላ እንግዲህ ትልቅ ሚናን ተጫውቷል ማለት ነው። እንግዲህ እንደሚታወቀው የአፍሪካ መሪዎች ስልጣን መልቀቅ አይፈልጉም። የስልጣን ጥማታቸው ከአቅማቸው በላይ ስለሆነ ስልጣንን ማስተላለፍ አይፈልጉም። ማንዴላ ግን በተቃራኒ መልኩ ለቀጣዩ በዲሞክራሲ ለተመረጠው አካል ስልጣኑን አሳልፎ ሰጥቶ ነበረ። ለዚያም ነው ዲሞክራሲ ደቡብ አፍሪካ ላይ እንዲሰፍን አድርጓል ያለው ማለት ነው። ይህ ካርታ ባጭሩ የሚያሳየን እንግዲህ የአፍሪካ ሀገራቶች መቼ ነፃነታቸውን እንዲያገኙ ነው የሚያሳየን ማለት ነው። ሁለት ሀገራቶች በፍጹም ቅኝ ያልተገዙ ሀገራቶች አሉ። የተከበረችው ሀገራችን ኢትዮጵያ እና ላይቤሪያ ቅኝ አልተገዙም ማለት ነው። ላይቤሪያ እዚህ ላይ እንደ ታሪክ የምጨምርላችሁ ቅኝ ያልተገዛችበት አማካኝነት በኃይል ወይንም ደግሞ ነጭ ወራሪዎችን አስወግዳ ሳይሆን ከአሜሪካ ነፃ የወጡ ባሪያዎች ላይቤሪያ ላይ እንዲኖሩ ተፈቅዶ ነበረ። ላይቤሪያ እንደ ነፃ ሀገር ነበር የምትታየው። አሜሪካ ላይ በባሪያ ንግድ ተወስደው የነበሩ ጥቁሮች ተመልሰው እንደ ሀገር ላይቤሪያ ላይ እንዲኖሩ ተፈቅዶላቸው ስለነበረ በዛ ምክንያት ነው ቅኝ ያልተገዛችው የነበረው ማለት ነው። ይችኛዋ ዌስተርን ሰሃራ የምንለው ወይንም ምዕራብ ሰሃራ ደግሞ በዚህኛው ከለር የተቀመጠችው ቀኝ ስላልተገዛች ሳይሆን አሁንም ድረስ ነፃነቷ በዩናይትድ ኔሽን ዘንድ ስላልታወጀ ነው። ሞሮኮ እና አልጄሪያ የኔ ናት ብለው ስለሚያስቡ ነፃነቷ አልታወጀም ማለት ነው። ለዛ ነው ዌስተርን ሰሃራ በዚህኛው ከለር የተቀመጠችው እንጂ ነፃ ሆና አይደለም ማለት ነው። ሌላኛው የምንመለከተው ሀሳብ ፓን አፍሪካኒዝም ወይንም አፍሪካዊነት የምንለው ነው። እንዲሁም ደግሞ ኦኤዩ ኦርጋናይዜሽን ኦፍ አፍሪካን ዩኒቲ እንዴት ተመሰረተ፣ ድክመቶቹና ጥንካሬዎችን በመመልከት እናጠናቀቃለን ማለት ነው ክላሳችንን። ፓን አፍሪካኒዝም ኢዝ ዘ አይዲያ ዛት ፒፕል ኦፍ አፍሪካ ዲሰንት ሃቭ ኮመን ኢንትረስት ኤንድ ሹድ ቢ ዩናይትድ። ፓን አፍሪካኒዝም ማለት የአፍሪካ ዘር ያላቸው ወይም መነሻቸው አፍሪካ የሆኑ ህዝቦች ኮመን ኢንተረስት ተመሳሳይ የሆነ ፍላጎት ስላላቸው በአንድ ላይ ዩናይትድ መሆን አለባቸው የሚል ጽንሰ ሀሳብ ነው ማለት ነው። ፓን አፍሪካኒዝም originated in the New World in the 18th and 19th century as an integral part of the Black liberation struggle against white domination and exploitation። ፓን አፍሪካኒዝም ማለት ሞር ኦፍ ስሌቨሪን ወይም የባሪያ ንግድን ለማስወገድ የተደረገ በአፍሪካውያኖች የተደረገ ትልቅ ትግል ነበረ ማለት ነው። ይህ ትግል የት ነው የተጀመረው? አፍሪካ ውስጥ አይደለም የተጀመረው። ኒው ወርልድ የምንላት አሜሪካ ላይ ነበረ ማለት ነው ትግሉ
የተጀመረ የነበረው ማለት ነው። ለምንድነው ትግሩ ያስፈለገው ስንል ስትረግል ለማድረግ ነው ወይንም ደግሞ የነጮቹን ዶሚናንስ የነጮቹን በዝባዥነት የበላይነትና በዝባዥነት ለማስወገድ ነበረ ማለት ነው። For the first time in the history of Pan-African movement, in the Fifth Pan-African Congress at Manchester in October 1945, African delegates dominated at the Manchester Congress, where the focus of discussion was the liberation of ኮሎናይዝድ አፍሪካ ማለት ነው። ለመጀመሪያ ጊዜ ማለት ነው ብዙ ኮንፈረንሶች ወይንም ስብሰባዎች ተደርገዋል ፓን አፍሪካኒዝምን አስመልክቶ ፓሪስ ላይ እንዲሁም ሌሎች የምዕራብ ሀገራቶች ላይ የተለያዩ ወደ 5 የሚደርሱ ስብሰባዎች ተደርገው ነበረ። የማንቸስተሩ ስብሰባ ግን 5ኛው ስብሰባ ለየት ያለ ነበር። ያም የሆነበት ምክንያት ብዙዎቹ ተሰብሳቢዎች ጥቁሮች ስለነበሩ ነበረ ማለት ነው። የሚገርመው ነገር በአፍሪካ ጉዳይ ላይ የሚሰበሰቡት ነጮች ነበሩ ማለት ነው። አፍሪካን ነፃ ለማውጣት ራሳቸው ቅኝ ገዢዎቹ ነጮች ነበሩ ስብሰባ ላይ የሚታደሙ የነበሩት። የማንቸስተሩ ስብሰባ ላይ ግን ብዙ ጥቁሮች ተሳትፎ ስለነበረ ለየት ያለ ነበረ ማለት ነው። ሶ እነዚህ ጥቁሮቹ ወይንም ማንቸስተር ኮንግረስ ላይ የተሰበሰቡት ተሰብሳቢዎች ሞር ፎከሳቸው ወይንም ውይይታቸው የነበረው የአፍሪካን ከቅኝ ግዛት ነፃ ለማውጣት የተደረገ ንግግር ነበረ ማለት ነው። several delegates such as Kwame Nkrumah and Jomo Kenyatta soon left London for Africa and led their peoples into independence ማለት ነው። እንግዲህ ከማንቸስተሩ ስብሰባ 1945 ከተደረገው ስብሰባ እነ ኳሜ ኩርማ የጋናው እና ጆሞ ኬንያታ የኬንያው ፕሬዝዳንቶች ሀገራቸውን ነፃ ለማውጣት ከለንደን ተመልሰው ቀጥታ ወደ ስራ ነበር የገቡት የነበረው ማለት ነው። the pace setter of this period was ኳሜ ኩርማ። እንግዲህ ኳሜ ኩርማ ከዚህ በፊትም እንዳልኳቸው በጣም ታዋቂ ሰው ነው። ልክ እንደነ ኃይለ ስላሴ እንደነ ጆሞ ኬንያታ ሁሉ በጣም የሚታወቅ ግለሰብ ነው ማለት ነው እና በሰዓቱ he was so courageous and famous. He also played a pivotal role in the formation of short-lived and loose regional organization of the Union of African States, sometimes called the Ghana-Guinea-Mali Union, formed in 1958 by West African nations of Ghana and Guinea as the Unions of Independent African States ማለት ነው። እንግዲህ ኳሜ ኩርማ ምንድን ነው ዓላማው የነበረው በምዕራብ አፍሪካ የነበሩ ከፈረንሳይ ነፃ የወጡ ሀገራቶችን ሉዝ የሆነ ወይንም ቀለል ያለ ሪጂናል ኢንተግሬሽን በእነዚህ በምዕራብ አፍሪካ ሀገራቶች መካከል ኢንተግሬሽን እንዲኖር ወይም መግባባት፣ በአንድ መስራት፣ በአንድ መሆን፣ ኢኮኖሚ ሼር የማድረግ ሁኔታ እንዲኖር እየወተወተ ነበረ ማለት ነው ይህ ግለሰብ። ያም ዩኒየን የነማን ዩኒየን ነበረ? የጋና፣ ጊኒ እና ማሊ እነዚህ ሶስቱ ሀገራቶች በአንድ ሆነው የመሰረቱት ዩኒየን ነበረ በ1958 ማለት ነው። ማሊ ጆይንድ ኢን 1960 ማሊ ደግሞ ይህንን ዩኒየን የተቀላቀለችው የነበረው 1968 ነበረ። ነገር ግን ብዙም ሳይቆይ ይህ ባንድ የመስራት ሁኔታ ሳይሳካ ቀርቶ ኢት ዲስአባንደንድ ኢን 1963 በ1963 ሊያስወግዱት ችሏል ማለት ነው። ይህ ግለሰብ እንግዲህ ዘ ፋዘርስ ኦፍ ፓን አፍሪካኒዝም የምንለው ዲቦስ ነበረ ማለት ነው። however African leaders began to be divided into opposing camps, particularly over the futures of integration aspects of pan-African movements ማለት ነው። በፓን አፍሪካኒዝም ሀሳብ ላይ ግን የአፍሪካ መሪዎች ሊስማሙ አልቻሉም ነበረ። ያንንም ተከትሎ ሁለት ተቃራኒ ሀሳብ ያላቸው ቡድኖች ተፈጠሩ ማለት ነው። እነዛም ማን ይባላሉ? ካሳብላንካ እና ሞኖሮቪያ የምንላቸው ብሎኮች ወይንም ክፍሎች ተፈጠሩ። In 1961 Ghana, Guinea, Egypt, Mali, Morocco, Libya and Algeria government in exile formed the Casablanca group. ካሳብላንካ ግሩፕን በእነዚህ አገራቶች አማካኝነት ተመሰረተ። ምንድነው ዋና ሀሳቡ የሚለውን እዚህ ጋር እንመለከታለን። The remaining former French colonies plus Nigeria, Ethiopia, Liberia and Sierra Leone formed Monrovia. ሞኖሮቪያ የሚባለው ግሩፕ ደግሞ ናይጄሪያ፣ ኢትዮጵያ፣ ላይቤሪያ እና ሲሪላዮንን ያጠቃለለ ነበረ። ምንድነው ሀሳባቸው? ምንድነው ልዩነታቸው ስንል ዘ ካዛብላንካ ግሩፕ ፌቨርድ ኤ ስትሮንግ ፖለቲካል ዩኒየን ኤሎንግ ዘ ላይን ኦፍ ኳሜ ኩርማስ ዘ ዩናይትድ ስቴትስ ኦፍ አፍሪካ። ካዛብላንካ የሚባለው ግሩፕ በኳሜ ኩርማ ነበረ የሚመራ የነበረው። እሱ ደግሞ የጋናው
ፕሬዚደንት ነበረ። እሱ ምንድን ነበረ አላማው? ዩናይትድ ስቴትስ ኦፍ አፍሪካ፣ የተዋሃደችዋ የተቆራኘችዋ አፍሪካ የሚል ነው። ዛሬ ዩናይትድ ስቴትስ ኦፍ አሜሪካ የተዋሃዱት ግዛቶች እንደምንለው ሁሉ እሱም አላማው የነበረው ዩናይትድ ስቴትስ ኦፍ አፍሪካ የሚል ነበረ። እነዚህ የአፍሪካ ግዛቶች እንዴት ነው የሚገናኙት ማለት ነው? ልክ እንደ አሜሪካ ሁሉ እነዚህ የአፍሪካ ሀገራቶች 54ቱም ሀገራቶች አሁን ላይ 54 55 ሀገራቶች ናቸው። በአንድ ላይ ሆኖ አንድን ሀገር ሲመሰርቱ ማለት ነው። አፍሪካ እንደ አንድ አህጉር ሳይሆን እንደ አንድ ሀገር እንድትጠራ ነበረ የካዛብላንካ አቋም የነበረው ማለት ነው። ዘ ግሩፕ ኮንሲስትድ ኦፍ ዘ ሚሊተንት ፓን አፍሪካኒስት ሶሻሊስት and non-aligned leaders of Africa who believed in centralized continental economic planning and development, a continental defense and security system and cultural restoration ማለት ነው። የካዛብላንካን ግሩፕ ዶሚኔት ያደረጉት አካላቶች ሚሊተንት ፓን አፍሪካኒስት ናቸው። ያ ማለት ፓን አፍሪካኒስቶች ናቸው፣ ወይንም የአፍሪካ ፍቅራቸው በጣም ሀይ የሆነ ነው። ሶሻሊስቶችም ነበሩበት፣ ወይንም ደግሞ የሶሻሊዝም ርዕዮተ ዓለም የሚከተሉ ግለሰቦችም ካዛብላንካን ያጠቃልሉ ነበር። እንዲሁም ደግሞ ነን አላይድ ሊደርስ፣ ስለ ነን አላይድ ሙቭመንት ተመልክተናል። ነን አላይድ ሙቭመንት ማለት ምንድን ነው? በኮልድ ዋር ጊዜ ወይም በቀዝቃዛው የዓለም ጦርነት ጊዜ ከሁለቶቹም ብሎኮች ያለመሆን ነው። ከአሜሪካም ወይም ከራሽያም ጎን ያለመቆም ሀሳብ ነበረ ነን አላይድ ሙቭመንት የምንለው ማለት ነው። ሶ ካዛብላንካ እነዚህን አካላቶች ያጠቃለለ ነው። እነዚህ አካላቶች ምንድን ነው እምነታቸው፣ ቢሊፋቸው ስንል የመጀመሪያው ኮንቲነንታል ኢኮኖሚክ ፕላኒንግ ኤንድ ዴቨሎፕመንት፣ አህጉራዊ የሆነ የኢኮኖሚ ፕላን እና እድገት። ካዛብላንካዎች ምንድን ነው ዋና ዓላማቸው ማለት ነው? አፍሪካን እንደ አንድ ሀገር የመቁጠር ነው። ኮንቲነንታል ዲፌንስ ኤንድ ሴኩሪቲ ሲስተም፣ አህጉራዊ የሆነ ሴኩሪቲ ሲስተም እንዲኖር ወይንም ደግሞ ወታደር እንዲኖር ማለት ነው። ካልቸራል ሪስቶሬሽን፣ የአፍሪካ ባህል መመለስ አለበት ብለው የሚያምኑ ግሩፖች ናቸው ማለት ነው። ሌላኛው እና ሁለተኛው ግሩፕ ደግሞ ሞኖሮቪያ የምንለው ነው። እነዚህኞቹ ደግሞ ዘ ሞኖሮቪያ ግሩፕ ፌቨርድ ኤ ሉዝ ኮንፌዴሬሽን ኦፍ ኢንዲፔንደንት ሶቨሬን አፍሪካን ስቴትስ ዛት ውድ ፕሮሞት ቮለንተሪ ፓርቲሲፔሽን ኤንድ ኮኦፕሬሽን ኢን ካልቸራል ኤክስቼንጅ ኤንድ ኢኮኖሚክ ኢንተራክሽን። ሞኖሮቪያዎች ደግሞ ከነዛኞቹ ለየት የሚያደርጋቸው በኮንፌዴሬሽን ነው የሚያምኑት። ኮንፌዴሬሽን ምንድን ነው? ነፃ የሆኑ ሀገራቶች በአንድ ላይ ሆነው በኢኮኖሚ በፖለቲካ እና በባህል ዘርፎች ላይ በሚሰሩበት ሁኔታ ነው። የካዛብላንካዎቹ ግን አፍሪካ አንድ ሀገር ነው መሆን ያለባት፣ እንደ አንድ ሉዓላዊ ሀገር ነው መሆን ያለባት ነው አላማቸው። እነዚህኞቹ ደግሞ የተለያዩ ሉዓላዊ ሀገራቶች ይኖራሉ። የሞኖሮቪያዎቹ እምነት ማለት ነው። የተለያዩ ነፃ የሆኑ ሶቨሬን የሆኑ ወይም ሉዓላዊ የሆኑ ሀገራቶች ይኖራሉ። ነገር ግን በኮኦፕሬሽን በጋራ ይሰራሉ፣ ስለ ኢኮኖሚም ስለ ባህልም ኢንተራክት ያደርጋሉ ብለው የሚያምኑ ግሩፖች ናቸው ማለት ነው። ለሁለት እንደተከፈሉ መጽሐፋችን እያስረዳን ነው። ዘ ብራዛቫሊ ግሩፕ which included moderate francophone states such as Ivory Coast, Gabon, Niger, Senegal, Upper Volta, Maturia, it is joined the Monrovia groups and formed it is hardcore ማለት ነው። እነዚህ ብራዛቪሊ የሚባሉት ግሩፖች ደግሞ እነዚህን ከላይ የጠቀስናቸውን ሀገራቶችን የሚያካትቱ ናቸው። ቀጥለውም ሞኖሮቪያን ተቀላቀሉ ማለት ነው። ስለ ሞኖሮቪያዎች ነግሬያቸዋለሁ። አሁንም ስደግምላችሁ የተለያዩ ነፃ ሀገራቶች ወይም ሉዓላዊ ሀገራቶች ይኖራሉ። እነዚያ ሉዓላዊ ሀገራቶች ደግሞ በአንድ ይሰራሉ የሚለው ነው ማለት ነው። ዲፈረንሱን ኪፕ ኢት ኢን ማይንድ፣ በደንብ ብትይዙት ትጠቀሙበታላችሁ። በሞኖሮቪያ እና በካዛብላንካ ያለውን ዲፈረንስ። ኢት ዋዝ ባይ ዚስ ታይም members like Ethiopia and Liberia, which were neutral towards rivalry between Casablanca and Monrovia groups, came to play a pivotal role to bridge the gulf between the rival blocks. ኢትዮጵያ እና ላይቤሪያ ትልቅ ሚና ሊጫወቱ ነው ማለት ነው። በዚህ አጋጣሚ በሁለቱ ግሩፖች በካዛብላንካ እና በሞኖሮቪያ ያለውን ትልቁን ልዩነታቸውን ለማስማማት ሁለቱ ነፃ የነበሩት ሀገራቶች ኢትዮጵያ እና ላይቤሪያ ቆርጠው ተነሱ ማለት ነው። እነዚህ ሀገራቶች ሰማው ኒውትራል በሚባል ደረጃ ወይንም ከሁለቱም ወገን አልነበሩም ነበር። ዲስፓይት ዚስ ዲቪዥን ኢንቱ ግሩፕ አፍሪካን ስቴትስ ኬም ቱጌዘር አት አዲስ አበባ ኤንድ ስታብሊሽድ ኦርጋናይዜሽን ኦፍ አፍሪካን ዩኒቲ ኢን ሜይ 1963። በግንቦት 1963 ኦርጋናይዜሽን ኦፍ አፍሪካን ዩኒቲ የምንለውን ተቋም አሁን ላይ ኤዩ ወይንም አፍሪካን ዩኒየን የምንለውን ተቋም አቋቋሙት ማለት ነው። ለዚህም ጋባዥ የነበረችው ሀገራችን
ኢትዮጵያ ነች። በዋና ከተማዋ አዲስ አበባ የአፍሪካን መሪዎች በመጋበዝ ትልቅ የሆነ ታሪካዊ የሆነ ስራ ተሰርቷል ማለት ነው። ለዚህም ሚና ትልቁ ተጫዋች የነበሩት በሰዓቱ ንጉሠ ነገሥት የነበሩት ኃይለ ሥላሴ ነበሩ ማለት ነው። Between 22 and 25 May 1963, delegates from 32 African countries convened in the Ethiopian capital of Addis Ababa to establish the Organization for African Unity or OAU ማለት ነው። በግንቦት 22 እስከ 25 ባሉት ጊዜያቶች በ1963 ማለት ነው ወደ 32 የሚሆኑ የአፍሪካ መሪዎች ዋና ከተማችን አዲስ አበባ ላይ በመገኘት ኦኤዩን ወይንም ኦርጋናይዜሽን ኦፍ አፍሪካን ዩኒቲ የምንለውን መሰረቱ ማለት ነው። The main objectives of the OAU were to rid the continent of remaining vestiges of colonization and apartheid. የኦኤዩ ዋና ዓላማ የነበረው ምንድን ነው? ቀኝ ግዛትን ወይም ኮሎናይዜሽን የምንለው ሀሳብ እና አፓርታይድ ደቡብ አፍሪካ ላይ የነበረውን የነጮች የበላይነት ማስወገድ ነበረ። ቱ ፕሮሞት ዩኒቲ ኤንድ ሶሊዳሪቲ አመንግ አፍሪካን ስቴትስ በአፍሪካ መሪዎች መካከል ሶሊዳሪቲ እንዲኖር ትልቅ የሆነ ጠንከር ያለ መግባባት እንዲኖር የማድረግ ነበረ። ቱ ኮኦርዲኔት ኤንድ ኢንተንሲፋይ ኮኦፕሬሽን ፎር ዴቨሎፕመንት ለእድገት በጋራ የመስራት ሁኔታንም እንደ ዓላማው ይዞ ነበረ። በመቀጠልም ቱ ሴፍጋርድ ዘ ሶቨርኒቲ ኤንድ ቴሪቶሪያል ኢንተግሪቲ ኦፍ ሜምበር ስቴትስ ኤንድ ቱ ፕሮሞት ኢንተርናሽናል ኮኦፕሬሽን በሀገራቶቹ መካከል የግዛታዊ መስማማት እንዲኖር እና በዓለም አቀፍ ጉዳዮችም ላይ ኮኦፕሬሽን ወይም ውህደት እንዲኖር የኦኤዩ ወይም ኦርጋናይዜሽን ኦፍ አፍሪካን ዩኒቲ የምንለው ተቋም ዓላማዎቹ ነበሩ ማለት ነው። እነዚህን ዓላማዎች እንደ ኖት አውጥታችሁ ብትይዟቸው እመክራችኋለሁ። በንጉሠ ነገሥት ኃይለ ሥላሴ መሪ አማካኝነት ኦርጋናይዜሽን ኦፍ አፍሪካን ዩኒቲ 1963 ላይ ተመሰረተ ማለት ነው። ይሄ ከስብሰባው በኋላ የተነሱት ፎቶ ነበረ ማለት ነው። ፕሪንሲፓል ኢንስቲትዩሽንስ ኦፍ ዘ ኦርጋናይዜሽን ዋና ዋና ተቋማቶቹ የዚህ የኦኤዩ ተቋማቶቹ ማለትም እንደ ዩናይትድ ኔሽን 6 ዋና ዋና አካላቶች እንዳሉት አይተናል። ኦርጋናይዜሽን ኦፍ አፍሪካን ዩኒቲ ደግሞ 3 ዋና ዋና አካላቶች አሉት። ዘ አሴምብሊ ኦፍ ዘ ሄድ ኦፍ ዘ ስቴት ኤንድ ገቨርንመንት ሄድ ኦፍ ስቴት እና ሄድ ኦፍ ገቨርንመንት የምንላቸው የአፍሪካ መሪዎች ማለት ነው። ባጭሩ የሚሰበሰቡበት ስብሰባ ነው የመጀመሪያው ተቋም። በአመት አንድ ጊዜ ይሰበሰባሉ ማለት ነው። ዘ ኦርጋናይዜሽን ሱፕሪም ኦርጋን which meet once a year in different capital city although it actually could also meet in extraordinary session. ይሄ አሴምብሊ ኦፍ ሄድ ኦፍ ስቴት ኤንድ ገቨርንመንት የምንለው በአመት አንድ ጊዜ ነው የሚገናኙት። በተለያዩ የአፍሪካ ሀገር ዋና ከተሞች ሊገናኙ ይችላሉ። አንዳንድ ጊዜ አፋጣኝ ሁኔታዎች በሚፈጠሩ ጊዜ ግን በአመት ሁለቴም ሶስቴም ሊገናኙ ይችላሉ ማለት ነው። ሁለተኛው የኦርጋናይዜሽን ኦፍ አፍሪካን ዩኒቲ ተቋም የነበረው ዘ ካውንስል ኦፍ ሚኒስተርስ ወይንም የሚኒስትሮች ምክር ቤት የሚባለው ነበረ። ኖርማሊ ሜት ትዋይስ ኤ ይር ኦር ኢን ስፔሻል ሴሽንስ። ይሄንኛው ደግሞ በአመት 2 ጊዜ ይገናኙ ነበረ ማለት ነው። በካውንስል ኦፍ ሚኒስተር ውስጥ የሚመሩት መሪዎቹ በአመት 2 ጊዜ ይገናኙ ነበረ። ካስፈለገ ስፔሻል ሴሽን በሚኖርበት ጊዜ ከዚህም በላይ ሊገናኙ ይችላሉ። ሰቦርዲኔት ቱ ዘ አሴምብሊ ኦፍ ሄድ ኦፍ ስቴት ኤንድ ገቨርንመንት ዘ ካውንስልስ ፕሪንሲፓል ሪስፖንሲቢሊቲ ወዝ ፕሪፔሪንግ ዘ አሴምብሊስ አጀንዳ። የእነዚህ ካውንስል ኦፍ ሚኒስተርስ የሚባሉት ዋና ኃላፊነታቸው አጀንዳዎችን ለዋና ስብሰባው ለዚህኛው ስብሰባ የሚውል አጀንዳ የመሰብሰብ የማዘጋጀት ነበረ ማለት ነው። ሶስተኛው ዘ ጀነራል ሴክሬታሪያት የምንለው ነው ማለት ነው። ጀነራል ሴክሬታሪያት ወይንም ጸሐፊያኖቹ ማለት ነው። ሄድድ ባይ ሴክሬታሪ ጀነራል አፖይንትድ ባይ ዘ አሴምብሊ ኦፍ ሄድ ኦፍ ዘ ስቴት ኤንድ ገቨርንመንት። ይሄ ጸሐፊ ወይንም ደግሞ መሪው የሚመረጠው በአመት አንድ ጊዜ በሚደረገው የሄድ ኦፍ ስቴት እና ሄድ ኦፍ ገቨርንመንት ስብሰባ ነው። ዘ ሴክሬታሪያት ወዝ ሪስፖንሲብል ፎር ዘ አድሚኒስትሬሽን ኦፍ ኦኤዩ። የሴክሬታሪያት ኃላፊነት የነበረው ደግሞ ኦኤዩን አድሚኒስተር ማድረግ ነው ማለት ነው። ልክ በዩናይትድ ኔሽን እስከዛሬ 9 የሚሆኑ ሴክሬታሪ ጀነራሎች እንደነበሩ በዩኒት 5 የመጀመሪያ ክፍል ላይ ተመልክተነዋል። በዚህኛውም ላይ ደግሞ እነዚህ ሴክሬታሪ ጀነራሎች ኃላፊነታቸው ኦኤዩን ማስተዳደር ነው ማለት ነው። እንደ ዛሬ ክላስ መጠቃለያችን የኦኤዩ ሰክሰስ ወይንም ውጤታማነት እና ውድቀቱ ምን ነበር የሚለውን በማየት እናጠናቅቃለን። ዘ ኦኤዩ ሃድ ኤ ሚክስድ ሪከርድ። ኦኤዩ ወይንም ኦርጋናይዜሽን ኦፍ አፍሪካን ዩኒቲ
ሚክስድ ሪከርድ ነበረው። የተሳኩለት ነገራቶችም ነበሩ፣ ያልተሳኩለት ነገሮችም ነበሩ። ኢትስ ግሬተስት ሰክሰስ ወዝ ዲኮሎናይዜሽን። ዋናው እንደ ኦርጋናይዜሽን ኦፍ አፍሪካን ዩኒቲ ያሳካው ነገር ቢኖር አፍሪካን ነፃ ለማውጣት ያደረገው ጥረት ነበረ ማለት ነው። ኢት ፕሌይድ ኤ ፒቮታል ሮል ኢን ኤራዲኬቲንግ ኮሎኒያሊዝም ኤንድ ዋይት ማይኖሪቲ ኢን አፍሪካ። የቅኝ ግዛት ከአፍሪካ ላይ እንዲጠፋና ወይንም እንዲቀንስ ታግሏል። በመቀጠልም አፓርታይድ የምንለውን ዋይት ማይኖሪቲ ወይም ነጮችን ከአፍሪካ የማስወገድ ስራውንም ሰርቷል። ኦቨርኦል ዘ ፌለር ኦፍ ኦኤዩ ኦቨርዌይትድ ኢትስ ሰክሰስ። ከጥንካሬዎቹ ወይም ከውጤቶቹ የበለጠ ግን ችግሮቹ፣ ፌለሮቹ፣ ውድቀቶቹ ይበዛሉ ማለት ነው። ኢትስ ሜጀር ፌሊንግ ዋዝ አክቹዋሊ ኢትስ ኢናቢሊቲ ቱ ብሪንግ ፒስ፣ ፕሮስፔሪቲ፣ ሴኩሪቲ ኤንድ ስቴቢሊቲ ኦፍ አፍሪካ። የአፍሪካን ሰላም፣ ብልጽግና፣ ደህንነትና መረጋጋትን ማምጣት አልቻለም ማለት ነው። ኢትስ ፓወር ዌር ቱክ ዊክ ኤንድ ኢትስ ኢንፍሉዌንስ ኢንአዱኬት ቱ ዲል ዊዝ ኢንተርናል ኤንድ ኤክስተርናል ኮንፍሊክትስ፣ ፑር ገቨርነንስ፣ human rights abuse, poverty and underdevelopment from which much of African suffered ማለት ነው። በመቀጠልም ደግሞ የሰብአዊ መብትን ማምጣት አልቻለም። በአፍሪካ አህጉር ላይ ያለውን የአስተዳደር ወይንም ገቨርነንስ የምንለውን ነገር ሊያጠናክር አልቻለም። የአፍሪካንም የኢኮኖሚ የበታችነትም ማስወገድ አልቻለም። እነዚህ ድክመቶቹ ናቸው። the OAU was also actually considered incapable of meeting the challenges of globalization. ኦኤዩ ወይም ኦርጋናይዜሽን ኦፍ አፍሪካን ዩኒቲም የተፋጠነ የመጣውን የዓለም አቀፉን ለውጥ መቋቋም አልቻለም። ወይም ግሎባላይዜሽን የምንለውን ዓለም አቀፋዊነት የምንለውን ሀሳብ መቋቋም ባለመቻሉ የተነሳ በ2002 ላይ ኤዩ ብለው አፍሪካን ዩኒቲ ብለው አሁን ያለውን አዲስ አበባ ላይ ዋና መቀመጫ ያደረገውን የአፍሪካ ህብረትን ይመሰርታሉ ማለት ነው። by the end of the 20th century a comprehensive reform became imperative, like ሪፎርም ወይም ለውጥ መምጣት አለበት፣ ኦርጋናይዜሽን ኦፍ አፍሪካን ዩኒቲ ላይ ከባድ የሆነ ለውጥ መምጣት አለበት ብለው የአፍሪካ መንግስታቶች አቀዱ። አዘር ሪዛልት ዘ አፍሪካን ሊደርስ ዲሳይድድ ቱ ላውንች ኤ ኒው ኦርጋናይዜሽን ዘ አፍሪካን ዩኒየን፣ አፍሪካ ዩኒየን ወይም አፍሪካ ህብረትን መሰረቱ ማለት ነው። ኤዩ ወዝ ኦፊሻሊ ላውንችድ ኢን ጁላይ 2002 ኢን ዱርባን ሳውዝ አፍሪካ፣ በደቡብ አፍሪካ በ2002 ላይ የድሮ ስሙ ኦርጋናይዜሽን ኦፍ አፍሪካን ዩኒቲ የነበረውን በማሻሻል ኤዩ ብለው እስካሁንም ድረስ የቀጠለውን የአፍሪካን ህብረት መሰረቱ ማለት ነው። በዚህ መልኩ የዛሬ ክላሳችንን እናጠቃልላለን። በቀጣይ ክላሳችን 7.2 ስትራግል ፎር ኢኮኖሚክ ኢንዲፔንደንስ፣ የኢኮኖሚ ጫና ወይንም የኢኮኖሚ ጥገኝነትን ለማስወገድ የአፍሪካ መንግስታቶች ያደረጉትን ትግል የምንመለከት ይሆናል። ሰፋ ሊልባችሁ ይችላል። ኤኒሆው ቴንክስ ፎር ዋቺንግ ዶንት ፎርጌት ቱ ሰብስክራይብ ቱ ማይ ቻናል። አመሰግናለሁ።